መጥቶልሽ አንድ ላይ ፍቅር እነሱ ላይ የምንጠብቀው ይምጡ። በተረጋጋ መንፈስ ነው ተዋቸው። የምሬን እውነት በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገሩ ጉድ ነው። ጉድ በቃ እኔ እንጃ በዚህ ዘመን እንደዚህ መዋረድ እንደዚህ የሚያስጠላ ነገር ማየት በጣም ያስጠላል። ቪዲዮውን እስከ መጨረሻ ድረስ መመልከት እንዳትረሱ። እናንተ ደግሞ ላይክ፣ ኮሜንት፣ ሼር ማድረግም እንዳትረሱ። ሀሳቤን ቪዲዮውን እስከ መጨረሻ ድረስ ማዳመጥ ዛሬ ማለት ነው የሩታ በጎች አይደላችሁም። የሩታ ተከታዮች የሩታ አድናቂዎችም ታስፈልጉኛላችሁ። ቁጭ ብላችሁ ይህንን ቪዲዮ እስከ መጨረሻ ድረስ ማዳመጥ ግድ ይላችኋል። ምክንያቱም ይሄ እንዳለ በቃ እኛ ተዋርደናል። የሄርሜላ ደጋፊዎችም ወዳጆችም የሩታ ደጋፊዎችም ወዳጆችም እኛ ተዋርደናል። ዛሬ የሰማሁት ነገር አለ። ቪዲዮ እስከ መጨረሻ ድረስ አዳምጡ። የእውነት ማለት ነው የእውነት ዛሬ ማን ልክ እንደሆነ ማን ጫምላቅ እንደሆነ ማን ባለጌ እንደሆነ የሚለይበት ቀን ነው በኔ ቤት ማለት ነው። እናንተ የአብርሽ ወዳጆች እኔም የአብርሽ ወዳጅ ነኝ፣ ግን ሀሳቤን ልቀይር ጫፍ ላይ ደርሻለሁ። ምክንያቱን አብረን የምንሰማ አብረን የምንመልከት ይሆናል። የትም እንዳትሄዱ ወይ ፍንክች ቁጭ ብላችሁ አዳምጡኝ ወዳጆቼ። ፕሊዝ ስወዳችሁ በእናታችሁ በምትወዱት በሩታ ይዣችኋለሁ፣ በሄርሜላ በአብርሃም ይዣችኋለሁ። በእናታችሁ በቃ አብርሃምና ሩታን የምትወዱ ዛሬ ይሄ ቪዲዮ በደንብ እንዲታይልኝ አርጉልኝ እና ላይክ፣ ሼር፣ ሰብስክራይብ አርጉልኝ። እስቲ የሩታ ወዳጆች ዛሬ እናንተም ታስፈልጉኛላችሁ የእውነት ማለት ነው። ሰብስክራይብ አርጉ እና ሀሳባችሁንም ኮሜንት ላይ ጻፉ። ቪዲዮ እስከ መጨረሻ ድረስ አዳምጡ ፕሊዝ። ታስፈልጉኛላችሁ። ቁጭ በሉ እንዴ እኔ ሁሉ ጉድ መቻወቅ ወይነዶ ጋይስ ወይነዶ ያስብላል። ህይወት መኖር ጀምሬያለሁ። እኔ ሁለታችሁንም ብለህ ልትነግረኝ አይገባም። አልፈልግሽም ማለት ትችላለህ በሁለት ሰው ሳታቀልኝ። ምክንያቱም እኔ እናንተ ያለን ግንኙነት ሌላ ነው። ሲጀመር ከመሬት ተነስተ እንዲህ የምትልበት ነገር አይደለም። ምንም ሌላ አይደለም። በቃ ፍቅር እያየሁብሽ ያለው ነገር ደስ አይልም። ስለዚህ እኔ ሰላሜን ማግኘት ስለምፈልግ ከእሷ ጋር መሆን እፈልጋለሁ። ገባሽ? ስለዚህ ይቅርታ አድርግልኝና ላይሽ አልፈልግም። አንቺንም የምርህ ነው። እሷንም ማየት አልፈልግም። አዎ በቃ ሰላሜን አጣሁኝ። ስማ ጋይስ ይህንን ቪዲዮ አንድ የሩታ አድናቂ ናት ኢንስታግራም ላይ ላከችልኝና የእውነት ማለት ነው አብርሽ በጣም ነው የሚያስጠላ። በነገራችን ላይ በጣም ነው የሚደብረው ማለት ነው። ማለት ባለፈው አመትም እንደዚህ ያደረክ አሁንም ደግሞ እንደዚህ አይነት ነገር መድገም ማለት እኔ እኮ እንደዚህ ማለት ጋይስ እኔ ሆነን ለመናገር አብርሽ በፊት ያን ያህል አልከታተለውም። በነገራችን ላይ አየዋለሁ፣ ግን እኔ ቅርብ ጊዜ ነው እና አብርሃም ላይ ቪዲዮ መስራት የጀመርኩትኝ እና በእንደዚህ አይነት መልኩ እኔ የማውቀው ያው ፍቅርን ከመጀመሪያ ከአብርሃም ጋር እንደነበረች አውቃለሁ። ሩታንም እንደዛው አውቃለሁ። ምክንያቱም እዚህም አግኝቻቸዋለሁ። እናም ደግሞ በቃ አላደለ እንደዚህ የሚያተራምር ሰው አልመሰለኝም ጋይስ። በቃ ማለት የለመደ ጦጣ ነው ማለት ነው አብርሃም የለመደ ጦጣ ነው። እንዴት ያሳፍራል! እንዴት ያስጠላል! በጣም ነው የሚያስጠላ። አይሄት ይሄ ልክ አይደለም። በቃ ልክ አይደለም። ምንም ያህል አብርሃም በወደው ማለት ነው አስረግጬ ነው የምነግራችሁ ሴት ልጅ ላይ እንደዚህ አይነት ነገር ማድረስ ያንንም ማገለባበጥ it's not fair። ይሄንን ነገር መቃወም አለብን እና እንደሰማሁት ከሆነ ደግሞ አብርሃም ማነው ፍቅርና ሄርሜላ ሩታ እንደተያያዙ ደርሶኛል እና በጣም እኔ እንጃ እኔ አላቅም። በዚህ ልክ ላይ ኢትዮጵያ ውስጥ ወንድ እንደጠፋ አይነት ነገር እናንተ ምን ነው እናቶቻችን እየወለዱ ነው።
አባቶቻችንም እያስወለዱ ነው። ምን ሆናችሁ ነው? ወንድ ባልጠፋበት ሀገር ላይ አንድ ወንድ ልጅ ላይ እናንተ የሆነ ወንድ ትሳችሁ ሲሄድ እግርህን ብላ ብሎ እንደመሄድ እንደዚህ ወላሂ እኔ ደከመኝ። አም ታየርድ አይ ስዌር አይ አም ታየርድ ጋይስ። እኔ አሁን ሩታ ማሳዘነችኝ፣ ሄርሜላ ማሳዘነችኝ ጋይስ። እውነት ለመናገር ሩታ ተደገመባት ታውቃላችሁ። ከዚህ በፊትም እንደዚህ ሲያደርጋት ነበር። አሁንም ሌራው በቀጣሻለው ግንኙነት ሲያስረድኝ የማን ነው አይ ማስረዳት አይጠበቅም። አይ ስሚ ጠይቁት እኮ ከጓደኛዬ ነች፣ አብራኝ መሆን ትፈልጋለች ከኔ ጋር። ሴት መቀየር ወይ ደግሞ ሴት ጋጋታ ማብዛት ጀግንነት ነው እንዴ ይመስላል? እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን፣ እቤቱን፣ እራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ ሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉክ ይችላሉ። እነሱን ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉክ። ያ ግን የጀግንነት መገለጫ እንዳይመስልክ። ያ የጀግንነት መገለጫ ሳይሆን ልክስክስነት ነው። ጨርሻለሁ። እየሳደብሽ ነው። ሲቀጥል ደግሞ ለካ አብርሃም ለትዳር አይሆንም የምትሉት ወዳቸው አይደለም። ዛሬ ተረዳዋቸው የእውነት ማለት ነው። ምክንያቱም ከዚህ በፊት ሩታ እንዳለችው ሴት መቀየር ጀግንነት አይደለም ያለችው በምክንያት አይደለም። ዛሬ ሩታን ተረድቻታለሁ። ግን አብርሃምንም ነው የምላችሁ እኔ ይሄ እንደዚህ ስናገር አብርሃም እያደረገ ያለው ነገር ልክ አይደለም እያልኩኝ ነው። አብርሃምን እጥለዋለሁ አልወደውም እያልኩኝ አይደለም። ግን አብርሃም እያደረገ ያለው ነገር ልክ አይደለም። ይሄ በጣም የሚያስጠላ ነገር ነው። ምክንያቱም አንደኛ የሴት ልጅን ክብር እያወረደ ነው። ምክንያቱም ጋይስ ሁላችንም ሴቶች ነን። አብዛኞቻችን እና አብርሃምን የምንከተል አብዛኞቻችን ሴቶች ነን። ገባችሁ? እና ለሴት ልጅ ክብር ሊኖርህ ይገባል። እኛ የምንፈልገው አንዷን ሴት በቃ የኔ ወደፊት ሚስቴ ናት እንደ ንግስት ይዛት እንድትኖር ነው የምንፈልገው። ሄርሜላን ስለምወዳት ሄርሜላን በቃ በጣም ስለምወዳት ማለት ነው። እኔ በነገራችን ላይ ከዚህ ሚዲያ ላይ ከዩቱብ መንደር ማለት ነው እንደ ሄርሜላና እንደ ጽጌ ሬዳ ከማንም ጋር አትወዳደርም። እንደዛ እምወድ ሰው የለም። ገባችሁ? እና ሌሎቹ ይከተላሉ። እኔ ወደድኳቸውም አልወደድኳቸውም ኖ ሚኒንግ የለውም። ግን ያው እኔ የራሴ ስሜት ስነግራችሁ ማለት ነው። ግን አብርሃም እያደረገ ያለው ነገር በጣም ስህተት ነው። የእውነት በጣም ስህተት ነው። በጣም ያስጠላ። ሴትና ሴቶችን ማባላት፣ እንደዚህ አይነት ስራ መስራት ማለት ጀግንነት አይደለም። ምክንያቱም ሌላ እውነት ለመናገር ማርያምን እውነቴን ነው ሌላ ቪዲዮ መስራት አችልም እንዲ አብርሃም እግዚአብሔር ይመስገን፣ እግዚአብሔርን አመስግነው። ምክንያቱም በቃ ከኢትዮጵያ ውስጥ በሰዓታት ውስጥ 200,000 300,000 ቪው የሚያገኝ ሰው የለም። አንተ እግዚአብሔር ይመስገን ቪው እያገኘክ ነው። ምን አለበት በቃ ያ እኔ እንጃ። እኔ የእውነት እግዚአብሔር ምስክሬ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። አብርሃም በጣም በቃ ቀፈፈ ነው ያለኝ። ቪዲዮ እንዳልሰራውላ ነው ያስጠላኝ። ምክንያቱም ማለት በቃ ይደብራል። ጋይስ እስቲ ምን ትላላችሁ? አያስጠላም? እኔ እኮ ፍቅርንም አልጠላትም፣ ግን በቃ ያስጠላል። እስቲ ተመልከቷቸው እንዴት እንደሚሆኑ። ቆይ የትም እንዳትሄዱ ይለምኖሻል ምናምን፣ ግን በቃ እያደረግሽ ያለሽው ነገር ትክክል አይደለም። ይሄን ጥያቄ ትክክል ሆኖ ካልታየኝ አንቺ እኮ ለአብርሃም ባዩ እሱን ነገር ለአብርሃም ባዩ ዞር ማለት እንዳለብሽ ከተሰማኝስ እንዴ እኔ ካልተሰማኝስ ያምሻል። ለአብርሃም የምትጠይቂኝ ጥያቄ ነው ለእኔ እየጠየቅሽኝ ያለሽው። ገባሽ? ስለዚህ አብርሃም ነው መፍት ያለሽ፣ አብርሃም ላይ እንደፈለግሽኝ እንጂ እኔ ፍቅር ላይ ምንም አትሆኝም። ሲቀጥል ደግሞ የእሱን ፍላጎት አክብሪለት፣ የፈለገውን ነው የሚያደርገው። አንቺ እንደፈለግሽ ነው ቤቱን ለቀሽ የወጣሽው። ስለ ሁለታችሁ አያገባኝም። ግን ስለኔ ቤት መልቀቅ አንቺ አትነግሪኝም። ስለ ስራችን ያንቺ ተከበሪ። እስካሁን እያከበርኩኝ ነው እያወራሁሽ ያለሁት። አቤት እያከበርኩ ነው እያወራሁሽ ያለሁት። የማልፈልገው ነገር ውስጥ አትክተቺ እና ይሄ ምንም ደስ አይልም። ገባችሁ እንዴት እንደሚያስጠላ። እና ይሄንን አሁን አንዳንድ ሰዎች አያቸዋለሁ። አብርሃም ትክክል ነው እንደዚህ ነው ምናምን ይመቸው ምናምን የምትሉ በነገራችን ላይ እኔ ምንም አልላቸውም። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ልቦና ይስጣችሁ። ሴት መቀያየር ትክክል ከሆነ እግዚአብሔር ልቦና ይስጣችሁ። እኔ አስረግጬ ነው የምነግራችሁ ደግሜ ደጋግሜ አብርሃም እያደረገ ያለ ነገር ትክክል አይደለም። እና እንደዛ ማለት ግን አብርሃምን አልወደውም አይመቸኝም ጥለዋለሁ ማለት አይደለም። እኔ መቼም ነው አብርሃምን ማልጠላው፣ ግን
ተግባሩ ይሄ ነገር መቆም አለበት። ከኤርሜላ ጋራ መመለስ አለበት። ተስፋ የሰጣትን ተስፋዋን እንዲያለምልም ነው የምፈልገው።